ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ሐሙስ የካቲት 19 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 26 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ኮሜንት ቦክስ ላይ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ሁለት አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው እንግዲህ እንደምታውቁት በትናንትናው ዕለት የእስራኤል ፕሬዝዳንት ኢሳቅ ሄርዞግ አዲስ አበባ ነበሩ። ቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ተቀብለዋቸዋል። ከዛ ወደ አድዋ ሙዚየም ነው ያቀኑት። በአድዋ ሙዚየምም የኢትዮጵያን የነጻነት ተጋድሎ ተብራርቶላቸው ነጋሪትም ጎስመው ከክብርት ከንቲባ አዳነች አቤቤ ጋር ተወያይተው እንደተከታተላችሁት በአዲሱ በአራዳ ፓርክ አድርገው ወደ ብሔራዊ ቤተ መንግስት ነው የሄዱት። ብሔራዊ ቤተ መንግስት ከሄዱ በኋላ በክቡር ፕሬዝዳንት ታዬ አጽቀሥላሴ አቀባበል ተደረገላቸው። መልእክታቸውን አሰፈሩ። በመልእክታቸው የኢትዮጵያና የእስራኤል ግንኙነት ታሪካዊና ዘመናትን የተሻገረ መሆኑን አውስተው ያንን ግንኙነት በላቀ ደረጃ ለማሳደግ ፍላጎት እንዳላቸው፣ እስራኤል ፍላጎት እንዳላት፣ ተመሳሳይ ህዝብ ያላቸው የቤተ አይሁድ ህዝቦች እንደሚጋሩ በቁጥር ከ160 ሺህ በላይ ቤተ እስራኤላውያን ኦሪጂናቸው ኢትዮጵያ የሆኑ እንደሚኖሩ ህዝብ ለህዝብ በታሪክ በማህበራዊ ምጣኔ በኢኮኖሚ በትምህርት በባህል እሱን የበለጠ ለማሳደግ እንደሚሰራ መልእክት አስተላልፈው ክቡር ፕሬዝዳንት ታዬ አጽቀሥላሴ በተመሳሳይ ኢየሩሳሌምን እንዲጎበኙ ጥሪ አድርገውላቸዋል። ፕሬዝዳንት ታዬ አጽቀሥላሴም ጥሪውን ተቀብለዋል። በመቀጠል ጉዞ ወደ ጠቅላይ ሚኒስትር ጽህፈት ቤት ነው ያደረጉት። በጠቅላይ ሚኒስትር ጽህፈት ቤትም እንዲሁ ደማቅ አቀባበል ተደርጎላቸዋል። የቡና ስነ ስርዓት ነበረ። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኩል የኢትዮጵያና የእስራኤል ግንኙነት ዘመናትን ያስቆጠረ ስለመሆኑ ዛሬ በተለይ ከሪፎርም በኋላ ኢትዮጵያና እስራኤል በውሃ አመራር ይሄ ወተር ማኔጅመንት በሚባለው በሳይበር ሴኪሪቲ በማዕድን ልማት ሰፋፊ ኢንቨስትመንት የመጣ ነው። በኤሌክትሪክ ቬክል ታንታለም ላይ ኤንዌይስ በሌሎችም በደህንነት በወታደራዊ ስልጠና በሴኪሪቲ በሚሊተሪ ኢኩፕመንት በዚህ ዘርፍ አብሮ ለመስራት ፍላጎት እንዳለ እስራኤል የምታደርገውን አጠቃላይ እንቅስቃሴ የኢትዮጵያ መንግስት በተለይ ለቀይ ባህር ሰላም መስፈን የሚደረገው ጥረት እንደሚደግፉ ይህንን እንዳረጋገጡላቸው ዘንድ ክሎዝድ የሆነ ፕራይቬት ሚቲንግ እንደነበራቸው አስተማማኝ መረጃ አግኝቻለሁ። በተመሳሳይ ይህ በሚሆንበት ኢትዮጵያ ውስጥ ፕሬዝዳንት ኢሳቅ ሄርዞግ ኦፊሴላዊ አቀባበል ደማቅ አቀባበል የተደረገላቸው ባለበት ወቅት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ እስራኤል ገብተው ነበር። ትናንት የሞቀ ደማቅ አቀባበል ተደረገላቸው። በቤንጃሚን ኔታንያሁ በኩል የህንድ ካልቸራል ልብስ ለብሰው ተቀበሏቸው። ውይይት አደረጉ በቤንጉሪዮን ኢንተርናሽናል ኤርፖርት። ከዛ ወደ ከኔስት ወይንም ወደ ህግ አውጪው ምክር ቤት ነው የሄዱት። በህግ አውጪው ምክር ቤት ንግግር አቀረቡ። በምንም ሁኔታ በማንኛውም ጊዜ የህንድ ህዝብና መንግስት ከእስራኤል ጎን ይቆማል ነው። ይሄ ለምሳሌ አንዳንድ እስራኤል በቃ ተነጥሏል በዓለም ላይ እንዲሆናል እና የሚሉ ያ ሊሆን ይችላል። ግን ፋናቲክ ባንወጣ እንደው ሶሪ ጽንፍ ባንወጣ ነገሮችን ስናይ ከናሽናል ኢንተረስት ብናየው ኦፍኮርስ አንዱ የናሽናል ኢንተረስት እዛ ውስጥ የሃይማኖት
አስፔክት የለውም እያልኩኝ አይደለም። እና እስራኤልና አሜሪካ አንዱ በአንዱ ላይ ጥገኛ የሆነው አይደለም፣ እርስ በርስ የሚፈላለጉ ሀገራት ናቸው። እስራኤል የአሜሪካ የመካከለኛው ምስራቅ ፍላጎቷ እንዲሳካ እስራኤል መኖር መቻል አለበት። ለእስራኤል ኤግዚስተንስ ደግሞ አሜሪካ ያስፈልጋል። በቴክኖሎጂ፣ በንግድ፣ በኢንቨስትመንት ኦፍኮርስ በጣም ከፍተኛ የሆነ ወታደራዊ ድጋፍ ይደረግለታል እስራኤል ከአሜሪካ። ግን በባለፈው ወደ እናንተም እንዳመጣሁት በ10 ዓመት ውስጥ እስራኤል ከአሜሪካ የሚሊተሪ ድጋፍ ውስጥ ራሱን ነፃ በማውጣት ይህንን ብዙ አናሊስቶች የሚተነትኑት በጦርነት መሃል ለምሳሌ ድጋፎች ተቀዛቅዘው ነበር እና እስራኤላውያንን አባኗቸዋል። እስከ መቼ ነው በሌላው ካዝና በሌላው የጦር ግምጃ ቤት ላይ ተመስርተን የሚኖር የሚል ድንጋጤ ፈጥሮባቸዋል የሚላል። ኤኒዌይስ በ10 ዓመት ውስጥ ከምንም አይነት የሚሊተሪ ሰፖርት በመላቀቅ በጋራ ሊሰሩ አይችሉም ማለት አይደለም እና ራሱ እስራኤልን ወሳኝ የጦር መሳሪያ አቅራቢ የማድረግ ፍላጎት አላቸው። ኤኒዌይስ በዛ ማንም እስራኤልን አብሯት መስራት የሚፈልግ የለም ብሎ እንደሚጻፈው ሳይሆን ድሮ ያም እውነት ከሆነ ትልቅ የዓለማችን ትልቅ ህዝብ ያለው የዓለማችን ትልቅ የዲሞክራሲ ወኪል የሆነው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኬኔስት ተገኝቶ መቼም ቢሆን በማንኛውም ጊዜ በምንም ሁኔታ ቢሆን ከእስራኤል ጋር ያለን ግንኙነት ተጠናክሮ ይቀጥላል የሚል ንግግር አቀረበ። እንድታመሳስሉት ብዬ ነው። ዘን በተመሳሳይ ህዝብ ተወካዮች ምክር ቤት ነበረ ናሬንድራ ሞዲ ነው። ህዝብ ተወካዮች ምክር ቤት ንግግር አቀረበ። በጣም የሞቀ ንግግር አደረገ። ህንድና ኢትዮጵያ ረዥም ዘመን የተሻገረ ግንኙነት አላቸው። ያን ግንኙነታችንን የበለጠ ማሳደግ እንፈልጋለን፣ በሮቦቲክስ፣ በአርቲፊሻል ኢንቴሊጀንስ፣ በንግድ፣ በኢንቨስትመንት፣ በሁሉም ዘርፍ የሚል ነው ያቀረበው። ዘን ንግግሩን ሲጨርስ በእስራኤል መንግስት ውስጥ አንድ ትልቅ የሚባለው ሽልማት ሜዳል ኦፍ ከኔስት የሚባለው ነው። የህዝብ ተወካዮች ምክር ቤት የሚሸልመው አን እስራኤል ስቴት ኦርደር awarded by the highest state order, and of course Israel state order awarded by the speaker of the Knesset, የዚህ legislative body ስፒከሩ ማለት ነው። እሱን ሽልማት ተሰጡ። እሱን ሽልማት ሲሰጡ ይህን ሜዳሉን በሜዳሉ ላይ የመዝሙረ ዳዊት ጽሑፍ ተጽፎበታል። መዝሙረ ዳዊት ምዕራፍ 8 ቁጥር 6 ያለው እንግዲህ ከመላእክት እጅግ ጥቂት ምንድነው hast crowned his with glory and honor፣ ምናልባት ከመላእክት እጅግ በክብርና በሞገስ በዘውድ ነው። መዝሙረ ዳዊት 8 የተጻፈበት ሜዳሉ ምንድነው የተጻፈበት የሚለውን ስናይ መዝሙረ ዳዊት 8:6 ምን ይላል? ብናውቀው ያው ክፋት የለውም በሚል ነው እና ያ 6 ኦኬ ዞሮ ከመላእክት እጅግ ጥቂት አላቅኸው በክብርና በምስጋና ዘውድ ከለልኸው ይላል። ቸክ አድርጉት እናንተ ምንድን ነው የሚለው ምዕራፍ 8:6 በእጆችም ስራ ላይ ሁሉ ሾምኸው ሁሉንም ከእግሮቹ በታች አስገዛህለት። ይሄ ምን ይላል? ከመላእክት እጅግ ጥቂት አሳነስኸው፣ ከመላእክት እጅግ ጥቂት አሳነስኸው በክብርና በምስጋና ዘውድ ከለልኸው ይላል። ምናልባት እንግሊዘኛው ላይ hast crowned his with glory and honor ይላል እና ይህን ተሰጣቸው። ሲሰጡ ልክ እዚህ ኢትዮጵያ ውስጥ ክቡር ጠቅላይ ሚኒስትሩ የኢትዮጵያን ትልቁን ኒሻን ሲሸልሟቸው ይህ ሽልማት በእኔ አይደለም ለህንድ ህዝብና መንግስት እንዳሉት በተመሳሳይ ያንን አደረጉ። ማታ የራት ግብዣ ነበር። አሁን ይህን ቀረጻ ሳደርግ ጠዋት ነው ቀረጻ እየተካሄደ ያለው ወይስ የሙሉ ቀን ጉብኝትና የዝግ ስብሰባ እንደሚኖራቸው ታይምስ ኦፍ ጀሩሳሌም አውጥቷል። ኦፍ ኮርስ ምሽት በኢትዮጵያ ሰዓት አቆጣጠር በጋት ዕለት 1 ሰዓት ተጨማሪ መረጃ አደርሳቸዋለሁ። አጠቃላይ ኢትዮጵያ ውስጥ ፕሬዝዳንቱ አሉ። የህንድ ጠቅላይ ሚኒስትር ኢትዮጵያ ነበሩ። ዘን ያለውን አቀባበል ስታዩት ኮምቢኔሽኑ ኢትዮጵያ በጣም ትልቅ በዲፕሎማቲክ መድረኩ እያገኘች ነው። ዘን ይህንን አልጀዚራ ትናንት አንድ ጽሑፍ አውጥቷል። አንብባችሁታል ብዬ ተስፋ አደርጋለሁ። በጣም ኢንተረስትድ የሆናችሁ ወዳጆቼ ምንድን ነው የሚለው?
ዊል ኢትዮጵያ ቢ ፓርት ኦፍ እስራኤልስ ሄክሳጎን አሊያንስ? ኢትዮጵያ የሄክሳጎን ጥምረት በሚል ቤንጃሚን ኔታንያሁ ለወጠኑት የዛ አባል ትሆን ወይ ይልና ዊል ኢትዮጵያ ቢ ፓርት ኦፍ እስራኤልስ ሄክሳጎን አሊያንስ ራይቫሊንግ ኢትስ ኢነሚስ ብሎ ትናንት አልጀዚራ በ25 ፌብሩዋሪ 2026 ብታነቡት በጣም ደስ ይለኛል። ጀስት ቤስት አርቲክል እና ልትሆን ትችላለች ወይ ብሎ ነው ያወጣው። እኔ ደግሞ ያለኝን የግል ምልከታ ዛስዋይ አናሊሲስ ያልኩት ይህንን ወስደን ይህን ለማለት ነው። ወደዚህ ውስጥ ገባለሁኝ። ወደዚህ ከመግባቴ በፊት በትናንትናው ዕለት እንግዲህ ክቡር ዶክተር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል ብያቸዋለሁ። ለሄርዞግ ለይስሐቅ ሄርዞግ ይህን አቀባበል ከማድረግ ባለፈ የኩዌት የውጭ ጉዳይ ሚኒስትርን ተቀብለው ተቀብለው አልኳቸው። የኩዌት የውጭ ጉዳይ ሚኒስትርን በስልክ እንዳናገሯቸው መረጃዎቹ ወጥተዋል። ምንድን ነው የሚለው መረጃው የወጣው? ኳታር ኒውስ ኤጀንሲ ኪውኤንኤ ኳታር ኒውስ ኤጀንሲ ነው መረጃውን ያወጣው። ምን ይላል? ኩዌት ኤንድ ኢትዮጵያ ዲስከስ ስትሬንግዝኒንግ ታይስ ኢን ፎን ኮል ይላል እና የኩዌት የውጭ ጉዳይ ሚኒስትር ሼክ ጃራህ ጃብር አልአህመድ አልሰባህ ስልክ ደውለው የኢትዮጵያ አቻቸውን ዶክተር ጌዲዮን ጢሞቴዎስን በሁለቱ ሀገራት ግንኙነት ዙሪያ በቀጠናዊ ጉዳይ በዓለም አቀፋዊ ጉዳይ ላይ እንዳወሯቸው ይገልጻል። ግን ምን ሊያወሩ ይችላሉ የሚለው አሁን ይህን የዲፕሎማቲክ ምንጮችን አልጠየኩም። አስፈላጊ ከሆነ አስተያየት ስጡ እንትንለዋለን እንጠይቃለን። ግን ምንድን ነው በአሁኑ ሰዓት ከኢራቅ የአሜሪካ ጦር ወጥቷል። የአሜሪካ ጦር ከኢራቅ መውጣቱን ተከትሎ በኩዌትና በኢራቅ መካከል ያለውን እንግዲህ የድንበር ይገባኛል የምታውቁት ነው። በሳዳም ሁሴን ዘመን ወራት ነበር። ኩዌት ትንሽ ሀገር ነች፣ ኢኮኖሚዋ ግን ጠንካራ ነው። በተለይ ጋዝ አላቸው። የአንድ የኩዌት ብር እኮ በኢትዮጵያ 500 ምናምን ብር ነው የሚመነዘረው አይደለም? ያ በጣም ውድ ነው። አንድ ኩዌት ገንዘብ 500 ምናምን አካባቢ ነው እና ውድ ነው። ጋዝ የተፈጥሮ ጋዝ አላቸው፣ ነዳጅ አላቸው። ትንሽ ነው ህዝባቸውም እና ኢትዮጵያን ለምንድን ነው ደውለው ምንድን ነው የጠየቋቸው ካል የገልፍ ካንትሪስ፣ የሚድል ኢስት ካንትሪ፣ የአረብ ሊግ፣ የኦርጋናይዜሽን ፎር ኢስላሚክ ኮኦፐሬቲቭ የእስላማዊ ትብብር ድርጅቶች እነዚህ በሙሉ ይቅርታ ድጋፍ እያደረጉ ለኩዌት የግዛት አንድነትና ሉዓላዊነቷ አይደፈርም እያሉ ነው። ሰው በተመሳሳይ ኢትዮጵያም ይሄ አይነት አቋም እንዲኖራት ከመሻት ነው ብለን እንወስደው እንችላለን። ዞሮ ዞሮ ግን የሁለትዮሽ ግንኙነቱ መጠንከሩ በተለይ በኩዌት ለሚኖሩ እህት ወንድሞቻችን፣ ቤተሰቦቻችን በጣም ወሳኝነት አለው ብለን መውሰድ እንችላለን። ሌላው ወደ ኢትዮጵያ የሄክሳጎን አባል ትሆናለች አትሆንም ወደሚለው የግል ምልከታዬ ከመሄዴ በፊት በወሳኝነት እንግዲህ ሶማሌላንድ በዲሴምበር 26 2027 ከእስራኤል እውቅና ማግኘቷ የምታስታውሱት ነው። ይህንን እውቅና ተከትሎ ጌዲዮን ሰር የእስራኤል የውጭ ጉዳይ ሚኒስትር ሃርጌሳ ነበሩ። በዛ ተወያዩ። የተለያዩ በተለይ በግብርና፣ በውሃ፣ በንጹህ መጠጥ ውሃ በዓለም ላይ በጣም ኤክሰስ ዋተር የውሃ ችግር ባለበት ኤሪያ የሚኖሩ ነገር ግን የዴድ ሲንም የሜዲትራኒያንን አጣርተው በቂ ውሃ ለዜጎቻቸው ከማቅረብ ባለፈ እስራኤላውያን አሁን ምን እያደረጉ ነው? በቂ ውሃ ማቅረብ ብቻ እኮ አይደለም፣ የተጣራ ውሃ ፍሬሽ ወተር ወደ ኢሪጌሽን ካናሎች እየለቀቁ ነው። እና ሃርጌሳ አንድሱ ፍላጎት አለው። በዛ ዙሪያ በኢሪጌሽን፣ በወተር ቴክኖሎጂ ስፔሻሊ ሳኒቴሽን ላይ የፋይናንሻል ቴክኖሎጂ ላይ ዲጂታላይዜሽን ላይ ትብብር ይፈልጋሉ። ኤኒዌይስ እነዚህና ሌሎች ተግባራትን የሚያቀላጥፍ እስራኤል ማንንም አልሰማም አይነት ይሄ ታስታውሳላችሁ የሆነ ወቅት እኔ አኩቻ ነኝ ማንንም አልሰማም የሚል ፊዮሪ መንበር እና በዛ ሶማሌላንድ በሀገረ እስራኤል የሚወክሏትን አምባሳደር ሹማለች። እኚህ አምባሳደር መሐመድ ሀጊ ይባላሉ።
መረጃቸውን ገብቼ ለማየት ሞክሬ ነበር። የፕሬዝዳንቱ የውጭ ጉዳይና ዓለም አቀፍ ትብብር አማካሪ ሆነው ሰርተዋል። ከዛ በፊት ታይዋን ላይ የተወካይ ወይ ጀስት የታይዋን ሪፕሬዘንታቲቭ ኦፊስ ዳይሬክተር ሆነው ሰርተዋል። ሶማሌላንድ የእውቅና እንድታገኝ በሚቀሰቅስ ቡድን ውስጥ በተቋቋሙ ቡድን ውስጥ ይሄ ኢነር ሰርክል የሚባለው ሚስጥራዊ ሆነ በዛ ቡድን ውስጥ ሆነው 2-3 ጊዜ ቴል አቪቭ ሲመላለሱ እንደነበረ ተጠቅሷል። የእስራኤል ውጭ ጉዳይ ሚኒስትር አዲሱን ተሿሚ መቀበሉን ራሱን ደግሞ እስራኤልም አምባሳደሯን በቅርቡ ወደ ሀርጌሳ እንደምትሾም እንደምትልክ ተጠቅሷል። እንግዲህ ይሄ ከተሾመ የሶማሊያ ምላሽ ምን ይሆናል? አሸባሪዎች ጥቃት ፈጽሙበት ይሆን ወይንስ ኢብን ራሱ ስምምነቱስ ምንድን ነው የሚለው እስካሁን በግልጽ የታወቀ ነገር የለም። እንደምታውቁት ኢብን ለእናንተ ነግሬያቸዋለሁ። የቀድሞ ፕሬዚዳንት ሙሴ ቢሂ ከኢትዮጵያ ጋር ኤምኦዩ የተፈራረመው ራሱ የተፈራረምከው ኤምኦዩን ፐብሊክ አድርገው ሲሉት ነበረ፣ ይሄኛው ፓርቲ ማለት ነው። እና አሁን አዲስ ስልጣን ላይ መጣው እና እሳቸው ሙሴ ቢሂም ግልጽ ይሁን ምንድን ነው ከእስራኤል ጋር የተደረገው ስምምነት? የኛ እንደምታውቁት ቅዱስ ቁርአንን መሰረት አድርጎ ነው ህገ መንግስታችን ዲዛይን የተደረገው። ስለዚህ የእስላሚክ ኢንተረስትን የሚጥስ ከሆነ የሌሎች ሙስሊም ማህበረሰብ በሌሎች ኪሳራ ላይ የተመሰረተ እንዳይሆን የሀገራዊ እውቅና እሱ ሊብራራ ይገባል እያሉ ነው የነበረው። ዝሮ ዝሮ ምንድን ነው ሚሊተሪ ቤዝ ያገኛሉ። ሶማሌላንድ የአብርሃም አኮርድ ስምምነት ትፈርማለች። ከጋዛ የሚፈናቀሉ ፍልስጤማውያን ሶማሌላንድ ላይ ይሰፍራሉ። እነዚህ አይነት ነገሮች ዝም ብሎ ጥርጣሬዎች ከዛም ከዚህም ኦፍኮርስ ሐሰን ሼክ መሐመድ ፕሬዚደንቱም ይህን ያቀረቡበት ሁኔታ አለ። እስካሁን ፕሬዚዳንት የሶማሌላንድ ፕሬዚዳንት እስራኤል መቀበሏን ተከትሎ ኤኒዌይስ እስካሁን መግለጫ ያወጡ ሀገራት የሉም። ይህን ካልኳችሁ በኋላ ወደ ተነሳውበት ስመጣ ኢትዮጵያ ከአፍሪካ እስከ ኤዥያ የጋራ የሆነ የሄክሳጎን አሊያንስ ፈጥራለሁኝ አለ ወይም ብላለች እስራኤል ወይንም ቤንጃሚን ኔታንያሁ። ሁለት ጉዳይ አለን ነው የሚሉት ቤንጃሚን ኔታንያሁ። አንደኛ እጅግ አክራሪ የሆነው ሃርድ ላይን ሻ አክሲስ የሚሉት የጽንፈኛ የሻአ ጎራ ግንባር ሃርድ ላይን ሻ አክሲስ የሚባለው በዚህ ውስጥ ኢራን ዋና ቀለበቱ ትሆንና ከኢራን ልክ እንደ ስፓይደር ኔትወርክ እንደሚባለው መሃል ላይ ኢራን ሆኖ ወደ የመን የሃውቲ ሚሊሻን፣ ወደ ኢራቅ የኢራቅ ሚሊሻን፣ ወደ ሶሪያ የአላዋይት ራሱን የፕሬዝዳንቱን እና የአላዋይት ሚሊሻ አሁን ሞሮለስ ያ ሚሊሻ እየተመታ እየተዳከመ ነው ያለው። በሊባኖስ ሄዝቦላን፣ በፍልስጤም በተለይ የጋዛን ሐማስ፣ ራሱ የኤርትራ መንግስትም የዚህ የሃርድ ላይን ሻ አክሲስ አንድ አካል ነው። እኔ ስለፈለኩ አይደለም እንደዛ ያልኩትኝ ለኤርትራ ጠላት እየፈለኩለት ወይ ካቴጎራይዝ አድርጌ ከሚመታው ያካተትኩት አይደለም። ሃሬትዝን የሃሬትስ ኒውስ የሃሬትስ ጋዜጣ ጃንዋሪ 16 2025 እደግመዋለሁ፣ ሳይት አረጋለሁ። ሃሬትስ ጋዜጣ በጃንዋሪ 16 2025 አናሊሲስ በሚል አምዱ በልዩ ትንታኔ አምዱ ላይ ምን ይላል? ኤሪትሪያ ሃዝ ቢካም ኢራንስ ፕሮክሲ። እነዚህ በሙሉ የየመኑ ሀውቲ፣ የኢራቁ ሚሊሻ፣ የሶሪያ ሚሊሻ አለዋይትና ራሱ የፖፕላር ፎርሱ ሚሊሻው፣ የሊባኖሱ ሄዝቦላ። ይሄ የሊባኖሱ ሄዝቦላ በጣም የተጠናከረ ነው ከሊባኖስ መንግስት በላይ። የሊባኖስ መንግስት እኮ ኢብን ስናይፐር ብሬን ምናምን የሚባል የለው። ይሄ ድሮን ሁሉ ያለው ሮኬት ያለው ራሱን የቻለ ኮምፕሊኬትድ የሆነ ፋይናንሻል ሲስተም ስቴት ዊዝን ስቴት የሆነ ያኛው ሴርሞኒያል የሆነ ዋናው ግን ሊባኖስ ነው። አዳክሞታል፣ ቀጥቅጠውታል፣ ግን ስቲል ኢምፔድድ ነው። ጠንካራ መዋቅር ኔትወርክ ያለው ነው። የፓለስታይን ሐማስ አንዳንድ ትንተናዎች እየወጡ ነው። ሐማስ እኮ እንደገና ተመልሶ በየመንደሮች እየታየ ነው። እንግዲህ ትጥቅ ይፈታል አይፈታም፣ ጋዛን መልሰን እንገነባለን አንገነባ የሚለው ሞሮለስ ይሄ የጋዛው ሐማስም በማን ላይ የተመሰረተ ነው? በኢራን ላይ የተመሰረተ ነው። ድጋፉ ምኑ ሮኬቱም
የሚጠቀማቸው ሶፊስቲኬትድ ፋይናንሻል ሲስተም እነዚህ በሙሉ ኢራንን መሰረት ያደረጉ ናቸው። ዘን ምን ይላል ራሱ ኤርትራ፣ አሁን ኤርትራ ውስጥ ያለ ሚሊሻ ወይ ታጣቂ አይደለም፣ ራሱ የኤርትራ መንግስት የኢራን ፕሮክሲ ነው ይላል። ስለዚህ ለአሸባሪዎች ሁሉ የጦር መሳሪያ የሚያደርስ ስልጠናም የሚሰጥ ከለላም የሚሰጥ ይሄ መንግስት ነው ይላልና ኤሪትሪያ has become Iran's proxy and a strategic threat to Israel and the United States of America ብሎ ገብታችሁ ብታነቡት ደስ ይለኛል። ይሄ ሃርድ ላይን ሺአ አክሲስ ነው። ነገር ግን ለእስራኤል ይሄ ጎራ ፕሬዘንት ኤንድ ኢሚነንት ዳንጀር ነው። ምክንያቱም የየመኑን፣ የኢራቅ፣ የሶሪያ፣ የሊባኖስ፣ የጋዛ ሐማስ እና ኤርትራ ፕሬዘንት ኤንድ ኢሚነንት ዳንጀር ነው ብለን እንኳ ብንቶ ኢራን የጊዜ ጉዳይ ነው። ያው እየተደራደሩ ነው እንደምታዩት፣ በኒውክሌር ጉዳይ ይደራደራለሁ ብሏል ኢራን። በኢንተርኮንቲኔንታል ባላስቲክ ሚሳይል ጉዳይ ግን ድርድር ውስጥ አልገባም ብሏል። እና እኔ ወይ ስለፈለኩ ስለመሰለኝ ምናምን አይደለም፣ ከተሳሳትኩ ሶሪ እላቸዋለሁ። እንደ ቤተሰብ ነው የምናወራው። እና የኢራን መመታት ጉዳይ የጊዜ ጉዳይ ነው ብዬ ነው የማስበው። ደፍነትሊ ኢራን ይመታል። ለአሜሪካኖች ችግር የሆነባቸው ይሄ የተመረጠ ሊሚትድ ስትራይክ እናድርግ፣ ለምሳሌ አይሲቢኤም ሴንተሮቻቸው ላይ፣ የረዥም ርቀት የባሊስቲክ ሚሳይሎች ዲፖቶቻቸው ላይ፣ ኦይል ፊልድ ላይ ድጋሜ ፎርዶን ምናምንን ጨምሮ ኢስፋሃንን ጨምሮ የተመረጡ የኒውክሌር ሳይቶች እና ሚሊተሪ ዲፖቶች ላይ እንምታ ወይንስ ሙሉ ለሙሉ መንግስታዊ መዋቅር እንስራ? ምክንያቱም ሙሉ ለሙሉ መንግስታዊ መዋቅር እናምጣ ከተባለ የተራዘመ ጦርነት ይጠይቃል። እንደምታውቁት ያው ስርዓት አልበኝነት ሊነግስ ይችላል። ዝም ብሎ መተህ ደብድበህ ወይ ከዚህ በፊት እንደሚደረገው እስራኤሎች የሚታወቁበት ኢሊሚኔት ማድረግ ለነሱ ያን ያህል ከባድ ነው ብዬ አልወስድም። የተመረጡትን ኢሊሚኔት አድርገህ ብትትወ ግዙፍ ህዝብ ነው፣ ትልቅ ሀገር ነው፣ ከብዙ ሀገራት ጋር የሚዋሰን ነው። መልሶ የቱርክ ኢንተረስት አለ፣ እዛው የሳውዲ አረቢያ ኢንተረስት አለ፣ የዩኤኢ ኢንተረስት አለ። ማዕከላዊ መንግስቱን ስታፈርሰው ስደተኝነት ይመጣል። ሌላ ደግሞ የዋርሎርዶች ይመጡና ሚድል ኢስት እንዳለ ከእጅ ሊያመልጥ ይችላል። ስለዚህ ምናልባት ለተራዘመ ጦርነት እየተዘጋጁ ይሆን? አንድ ሌሎች ደግሞ ጀሩሳሌም ፖስት ለምሳሌ ይዞት የወጣው ጽሑፍ አለ ትናንት ማታ ላይ ምን ይላል? እስራኤል ቅድሚያ አታክ እንድታደርግ ማበረታታት አለብን ይላል የዶናልድ ትራምፕ አማካሪ። ያ ሳይት ላድርግ ምናልባት የበለጠ ማየት ለምትፈልጉ ወዳጆቼ፣ የኔ ስሜት ብቻ እንዳይመስል። ምንድን ነው የሚለው? ዶናልድ ትራምፕ አድቫይዘርስ ውድ ራዘር እስራኤል ስትራይክ ኢራን ቢፎር ዩኤስ ጥቃት ከመፈጸሟ በፊት እስራኤል ስትራይክ ታድርግ ዘንድ እስራኤል እሱን ስትራይክ የምታደርግ ከሆነ በዛ ተከትለን እንገባለን የሚላል። ዞሮ ዞሮ ኢራን የሚመታ ከሆነ ይህ ኔትወርኩ ሙሉ ለሙሉ ኢሊሚኔት አይሆንም፣ ግን ይደክማል። ይሄ ከደከመ እስራኤሎች በምንም ታምር የማይደራደሩበት ጉዳይ አለ በሚድል ኢስት። አንድ ኒውክሌር ሄጅሞኒ መሆን ነው። ከነሱ ውጭ በቀጠናው ውስጥ ሌላ ሀገር የኒውክሌር ሄጅሞኒ ወይንም ኒውክሌር ቦምብ እንዲታጠቅ አይፈልጉም። ኦፍኮርስ ይሄ የአሜሪካን ፍላጎት ነው። ኢራን ኒውክሌር ከታጠቀ ኦቨርናይት ሳውዲ አረቢያ ፍላጎት አለ። ሁለቱ ያላቸውን ግጭት የምታውቁት ነው። አብረው በዛ በኦአይሲ ምናምን የሚያወጡት መግለጫ አንቶ ወይ የኛ ሀገር ሰው የሳውዲም ደጋፊ የኢራን ደጋፊ ለመሆን የሚደረገው ሙከራ አንቶ ናሽናል ኢንተረስት ነው። በቀጠናው ውስጥ ፕሬዘንስን ቦልድ ፕሬዘንስ እንዲኖር መፈለግ፣ በዛ ቀጠና ውስጥ ለአሁኑም ትውልዳቸው ለመጪውም ትውልድ ኢኮኖሚያዊ ፕሮስፐሪቲ፣ ማህበራዊ ደህንነት፣ ቅቡልነት፣ ዘዋሪ የበላይ አዛዥ ናዛዥ መሆን ነው ኢንተረስታቸው። የዩኤም ኢንተረስት እሱ ነው። የሳውዲ አረቢያም ኢንተረስት እሱ ነው። እስልምና ከሆነማ እስልምና እኮ ነው። አይ ኢራንና የሐማስ እኮ ሐማስ ሱኒ እኮ ነው፣ ኢራን ደግሞ ሻ ነው። ኤንዌይዝ ይሄ ኦብቪየስሊ ሃርድ ላይን ሻ የሚባለው ኢራን ላይ የተንጠለጠለ ነው። ይሄ እየከሰመ ያለ ነው። ቀጣይ ደግሞ ለእስራኤል ስጋት የሚባለው ደግሞ ሌላ ኢመርጂንግ የሆነ ቡድን አለ። ምንድን ነው ይሄ ኢመርጂንግ ሃርድ ላይን ሱኒ የሚሉት? እና በዚህ ውስጥ እነማን ናቸው? በኢመርጂንግ ሃርድ ላይን ሱኒ የሚባለውን ስናይ ምናልባት
ቱርክ ከ85 እስከ 90% የሱኒ እምነት ተከታይ ነው። ኦፍኮርስ ሃይማኖታዊ ነው አላሉም እነሱ፣ ሴኩላር ነው። ግማሹ ኤዥያ ነው፣ ግማሹ አውሮፓ ያለው ሴኩላር ነው። ነገር ግን ራሳቸውን የሃይማኖታዊ ገጽታ ሰጥተው በተለይ በአፍሪካ በእስላሚክ ወርልዱ በእስላማዊ ዓለም ዘንድ በኩል የእስልምና ተቆርቋሪ በዛም አንድ መግቢያ መንገድ ማድረግ ይፈልጋሉ። ሁለተኛው ግብጽ ነው፣ ከ90% በላይ ሱኒ ነው። ፓኪስታን እዚህ ውስጥ አንዱ ኢመርጂንግ ሱኒ አሊያንስ በሚባለው ኦፍኮርስ እነሱ ስፔሲፊካሊ ቱርክን ይከሳሉ እንጂ ቱርክ ኢመርጂንግ ሃርድ ላይን ሱኒ አክሲስ ነው ብለው አላስቀመጡ። ማለት ኦፕን ክሪቲክ ያደርጋል። እንግዲህ ረጀብ ጣይብ ኤርዶጋን በጣም እስራኤልን በመክሰስ በማጣጣል ነው የሚታወቀው። እነሱም ቱርክን እንደሚከታተሉት በተለይ ተቃዋሚዎቹ ሳይቀር ኖ የቱርክ ወደ ቀይ ባህር ቀጠና አፍሪካ ላይ መተላለፊያችን ላይ ለመዝጋት እየሞከረ ነው ብለው በዛ ነው እንግዲህ ጎረቤቱ ላይ ሄደው ግሪክና ቆጵሮስ ላይ የሴኪሪቲ አግሪመንት የተፈራረሙት። በደንብ እሱን ማየት ያስፈልገናል። የኔ አናሊሲስ ስለሆነ ፕሊዝ እናንተ ጨምሩበት፣ የበለጠ እንማማርበት ምላችሁ። ለዛ ነው ወደፊት የጋት ቴሌግራም ቡድን እናቋቁማለን አብረን የምንመማርበት። ደግሞ የመብራትም የምንም ነገሮች ችግሮችን ፈተን ደግሞ ላይቭ ላይ ስርጭት የምንጀምርበትም ጊዜ ቅርብ ነው የሚሆነው፣ ሩቅ አይሆንም። ኪንግደም ኦፍ ሳውዲ አረቢያ በተለይ ከዚህ ከአብርሃም አኮርድ የፈረሙትን ባህሬንን፣ ዩናይትድ አረብ ኤሚሬትን መግፋታቸውን ተያይዞ የለም ይሄ ትክክል አይደለም፣ ኪንግደም ኦፍ ሳውዲ አረቢያ ራሱ ኢመርጂንግ ሃርድ ላይን ሱኒ አክሲስ ነው፣ ለእስራኤል ፕሬዘንስ ስጋት እየሆነ ነው እያሉ ነው። ሶማሊያ ከሶማሊላንድ ጋር ተያይዞ እንጂ ሶማሊያ ያን ያህል ለእስራኤል ስጋት ነው ብያላ ምንም። ኦፍኮርስ 99% ሱኒ ነው፣ ግን እንደ አክሲስ እንደ ግንባር ነው እያየን ያለ ነው። ሱዳን 97% ሱኒ ነው። ሱዳን የራሱ ችግር አለበት። የአብርሃም አኮርድ ፈርሟል፣ ወደ ተግባር አልገባም። በዚህ ውስጥ ምንድን ነው እስራኤል የሚፈልገው የሚለውን ማወቅ ነው ያለብን። አንድ እስራኤል ሚሊተሪ ሄጅሞኒ በዚህ ቀጠና በመካከለኛው ምስራቅ፣ በቀይ ባህር ቀጠና፣ በሜዲትራኒያን ሲ በዛ ቀጠና ውስጥ በወታደራዊ ልህቀት፣ በቴክኖሎጂም፣ በትጥቅም፣ በኢንቴሊጀንስም፣ በደህንነት መዋቅር በመሰብሰብ ማንም ኮምፒት እንዲያደርጋቸው በተለይም እንዲበልጣቸው አይፈልጉም። ሚሊተሪ ሄጅሞኒ አንድ። ሁለት ኒውክሊየር ሄጅሞኒ፣ በኒውክሊየር ሌላው በዚህ ቀጠና እንዲታጠቅ አይፈልጉም። ሶስት ወደ አውሮፓ መተላለፊያ መሆን ይፈልጋሉ። የንግድ ወደ ሬድሲም ፕሬዘንስ፣ ያው ለምሳሌ ኤላይት ወደብን ይዛችሁ ብትሄዱ ኤላይት ወደብ በዚህ ከኢራን ጋር በተነሳው በዋነኝነት የየመኑ ሀውቲ ጥቃት እየፈጸመ ኦልሞስት ባንክራፕት አድርጓል። ወደቡ ያው እንዲዘጋ ተወስኗል። ባንክራፕት አድርጓል፣ ከስሯል። በከፍተኛ ደረጃ ይጨናነቅ የነበረ ፖርት ተዘግቷል። ምክንያቱም ከቀይ ባህር ሄደው ወደ ኤላይት ወደብ ሄዱ የነበሩ መርከቦች ከእስራኤል የሚነሱ ወይንም ወደ እስራኤል የሚሄዱትን በሙሉ ኢንተለጀንስ ኢራኖች ጋዘር ያደርጋሉ፣ ለሀውቲ ይሰጡታል። ሀውቲ በታጠቀው ይመታል፣ አታክ ያደርጋል። በዛ ምክንያት ትልቅ ችግር ነው። ስለዚህ ሚሊተሪ ኢንተለጀንስ፣ ሪጂናል ፖስቸር፣ ጠንካራ ተጽዕኖ መፍጠር፣ የኢንተለጀንስ ሄጅሞኒ፣ የሚሊተሪ ሄጅሞኒ፣ ኒውክሊየር ሄጅሞኒ፣ ኢኮኖሚክ ሄጅሞኒ፣ ይሄ ኢንተረስት አላቸው። ይሄ የእስራኤል ፍላጎት ነው። ጂኦፖለቲካል ኢንፍሉዌንስ፣ ሴኪሪቲ፣ ዘንድ መነጠልን፣ መገፋትን፣ ኦፍኮርስ አንዳንዴ ኤግዚስተንሻል ትሬት ከኢራን የሚመጣውን እሱንም ማስወገድ፣ ከዛም ባለፈ ሚሊተሪ ኢንቴሊጀንስ፣ ኒክሌር እና ሬድሲ ፕሬዘንስ፣ በተለይ ሪጂናል በሬድሲ ላይ ፕሬዘንስ እንዲኖራቸው ቱርክን ዲተር ማድረግ ይፈልጋሉ። ራሱ ግብፅን ዲተር ማድረግ ይፈልጋሉ። የትኛውም አሊያንስ የሚመሰረተው አሊያንስ የሚመጣ አሊያንስ እነሱን አውትስማርት እንዲያደርጋቸው ይፈልጋሉ። ይሄ አንድ ፍላጎታቸው ነው። ዘን ህንድ ምን ይፈልጋል? ኢትዮጵያ ምን ይፈልጋል? በቀጥታ ሄዳሉ። ከበር ፔጇንም ካያቸዋት ኢትዮጵያ ምን እንደሚፈልግ አስቀምጫለሁ ተምብኔል ላይ። ህንድ ምን ይፈልጋል? አስተማማኝ የሆነ ኢነርጂ ነዳጅ ይፈልጋል። ያው ጊዜያዊ ነው እንግዲህ 3 ዓመት ሊቆይ ይችላል፣ 4 ዓመት ሊቆይ ይችላል፣ 5ም ሊቆይ ይችላል። ሩሲያ ላይ በጣም ነዳጅ ሲገዙ ነበር፣ እሱ ማዕቀብ አለ። ሩሲያ ላይ ብቻም ደግሞ አንድ ላይ ደግሞ ሁሉን እንቁላልህን አንድ ቅርጫት ላይ አታስቀምጠም። ኢነርጂ
ሶቨርኒቲ ይፈልጋሉ። ነዳጅም የተፈጥሮ ጋዝም ከመካከለኛው ምስራቅ ጋራ ግንኙነታቸው እንዲበጠስ አንድ ቋጠሮ ውስጥ አንድ አሊያንስ ውስጥ መግባት አይፈልግም። ሁለተኛ በዓለም ላይ እንደምታውቁት ህንድ በጣም ግዙፍ ህዝብ ያለው ነው። ይህ ግዙፍ ህዝብ አገር ውስጥ ብቻ የስራ እድል አትፈጥርለትም። አፍሪካ ውስጥ እንደ ሁኔታው ሌብል ሲ የሆነ አፍሪካ ውስጥም ይመጣል። ሌብል ቢ ሆኖ መካከለኛው ምስራቅም ወደ ደቡብ አሜሪካም ይሄዳል። ሌብል ኤ የሚባሉ ደግሞ ቶፕ ኒው ዴልሂ ኢንስቲትዩት ኦፍ ቴክኖሎጂ እኮ እጅግ በጣም ከባድ ወርቅ ትምህርት ቤቶች እኮ አሏቸው። ልክ ሌሎችን አሜሪካ ያሉትን ምናምን ኮምፒት የሚያደርጉ በጣም እጅግ ሴንተር ኦፍ ኤክሰለንስ ትምህርት ቤቶች አሏቸው። በሮቦቲክስ፣ በሶፍትዌር፣ በአይሲቲ፣ በዲጂታላይዜሽን፣ ኒውክሊየር ላይ፣ ሜዲሲን ላይ የሚራቀቁ አሏቸው። አሜሪካ ገበያ ላይ በጣም ብዙ ሲኢኦዎች ዛይ ፍሮም ኢንዲያ። አውሮፓ ላይ በጣም ብዙ ሲኢኦዎች እነዚህ ምንድነው ቴክኖክራት የሆኑት ቴክኒካል የሆኑ ስራዎችን የሚሰሩት ዛይ ፍሮም ኢንዲያ። በተመሳሳይ ደግሞ ሌበር ጆብ የሚሰሩዋል። ልክ በአካባቢው ካለው ከፊሊፒንስ ጋራ ከሌሎች አካባቢዎች ጋራ እንደዛ ሆነው አሁንም ከቤት አያያዝ ጀምሮ ከቤት ጽዳት ጀምሮ በረኝነትም በእርሻም የተሰማራ እጅግ በጣም በግንባታ በኮንስትራክሽንም የተሰማራ እጅግ ከፍተኛ ቁጥር ያለው የህንድ ዜጋ በመካከለኛው ምስራቅ ራሱ ሳውዲ አረቢያ፣ ኢራን ሳይቀር፣ ባህሬን ሳይቀር፣ ኳታር በሁሉም ዩኒቨርሲቲዎች ላይ የሚያስተምሩ እንዳልኳችሁ እንግዲህ ኤቢሲ ብለን እንከፋፍለው ያን የሚሰሯል። ስለዚህ ህንድ ምን ይፈልጋል? አስተማማኝ የሆነ የኃይል ሶቨርኒቲ፣ ኢነርጂ ሶቨርኒቲ፣ የሰው ኃይል ገበያ ይፈልጋሉ። ዘንድ በተመሳሳይ ህንድ ቻይና እንዲተር ማድረግ ይፈልጋል። ልክ እስራኤል ፕሬዘንት ኤንድ ኢሚነንት እንኳ ብሎ ባያስቀምጠው ተርኪ እንዲተር ማድረግ እንደሚፈልገው ህንድም ቻይና እንዲተር ማድረግ ይፈልጋል። ኮምፒት ማድረግ ቻሌንጅ ማድረግ ይፈልጋል። በዚህም አንድ የኢኮኖሚ ላይን ዘርግተዋል። ከህንድ ይነሳል፣ ሚድልስት ይመጣል፣ ራሱ ሳውዲ አረቢያንም ተች ያደርጋል፣ ዩናይትድ አረብ ኤሚሬትን ተች ያደርጋል። ዘን ወደ የት ይሄዳል? ወደ እስራኤል ይሄድና ከእስራኤል ደግሞ ወደ አውሮፓ ገበያ። ይሄ ኮኔክትድ ነው። ባቡር አለው፣ መንገድ አለው፣ የማሪታይም ወይንም የባህር ትራንስፖርት አለው። ኢቭን በዛ ኢንፍራስትራክቸር ውስጥ አቪዬሽን ምንድነው ኤርፖርት የአውሮፕላን ትራንስፖርትም አለ። ስለዚህ ምን ይፈልጋሉ ማለት ነው? ኢንዲያን ሚድል ኢስት ኢሮፕ ኮሪደርን ወደ ተግባር እንዲገባ ይፈልጋሉ። በተመሳሳይ እጅግ ወሳኝ በሆነው የዓለማችን ቁልፍ የንግድ መስመር ውስጥ በቀይ ባህር ቀጠና ፕሬዘንስ እንዲኖራቸው ይፈልጋሉ። ኢቭን ምን ያስባሉ ህንዶች? አሁን ለምንድነው ናቫል ቤዝ በዚህ ወሳኝ መስመር ላይ የማይኖረን የሚል እያሰቡ ነው ያሉት። ሙሉ ለሙሉ የተደራጀ ናቫል ቤዝ እንኳ ባይኖረን አትሊስት ይሄ ሆቴል ናቪ የሚባለው ለምሳሌ ብዙ እኛ አሁን የምናስበው 8 ሀገራት ጅቡቲ ላይ ናቫል ቤዝ አላቸው ነው አይደለ? ሌሎች ሀገራት እኮ ወይ ኤምባሲያቸው ላይ ወይንም ሞኒተር የሚያደርግ ዳታ ጋዘር የሚያደርግ እንግዲህ ኮይንም ያረኩት ስህተት ከሆነ አርሙኝ፣ ሆቴል ኔቪ አላቸው። ሆቴል ሚሊተሪ ቤዝ የሆነ ቁጭ ብሎ እዛ ተቀምጠው ያህል መርከቦች በዚህ ዶክ ያደርጋሉ። እንደዚህ ያለ አጠቃላይ ዳታው ይመስላል። ጥናት የሚያጠኑ የሚሊተሪ ኢንቴሊጀንስ የሚሰሩ መረጃ ከሌሎች የምትወስደው ወይንም ሰብኮንትራት አድርገው ለምሳሌ የጣሊያን ኔቪ ወይ የፈረንሳይ ኔቪ የፈረንሳይን ብቻ አይደለም ከፈረንሳይ ጋር ግንኙነት ያላቸው የሌሎች ሀገራትንም ክትትል እንዲያደርግ ይደረጋል። ሶ ፕሬዘንስ በቀይ ባህር ፕሬዘንስ ይፈልጋሉ፣ ገበያ ይፈልጋሉ። በተመሳሳይ ደግሞ ዲሞክራሲ መገለጫቸው እንዲሆን ይፈልጋሉ ህንዶች። ስለዚህ ታው ነው የኔ አፒታይት ፎር ዋር፣ ጦርነት ውስጥ የመግባት የሆነ አንዱ ካታጎሪ ውስጥ ገብቶ አንዱ ካታጎሪ ላይ ደግሞ እኛ እሱ የሚል አይፈልጉም። የእስራኤልን ፍላጎት አስቀመጥ፣ የህንድን ፍላጎት አስቀመጥ። የግሪክና የቆጵሮስ ፍላጎት ኦብቪየስሊ ይታወቃል። ከቱርክ ሂስቶሪካል ኢኔሚቲ ያላቸው በጣም በታሪክ ግሪክና ቱርክ ኢኔሚቲ ያላቸው። የግሪክን ስልጣኔ አንዱ የመታው የባዛንታይን የቱርክ ኢምፓየር ነው የሚላላቸው። ለዛ ነው ረጅብ ጣይብ ኤርዶጋን የሆነ ጊዜ ረፉ ብለናቸዋል፣
አለያ ግን ከታሪክ መልሰን ደግመን እናስተምራቸዋለን የሚል ቆጵሮስ ትንሽ ሀገር ነው ያለው አማራጭ አለያ እንዳይዋጥ ኢንሰርክልድ እንዳይደረግ ከሌሎች ጋር አሊያንስ መመስረት ነው። ከእስራኤል ጋር አሊያንስ ስትመሰረት ዘ ኔክስት ዶር ልክ ከዳዊት ጀርባ እግዚአብሔር እንደነበረው ከእስራኤል ጀርባ አሜሪካ አለ ማለት ነው። ይህን ከወሰድን በኋላ ዘን ኢትዮጵያ ምንድን ነው የምትፈልገው የሚለውን እንዲህ ኢትዮጵያ የሶስት ጉዳዮች ሀገር ነች። ይሄ እኔ ነው እናንተ 4 5 6 አርጉት 50 አርጉት። ኢትዮጵያ አንድ የአድዋ ሀገር ነች። ምንድን ነው አድዋ? ፖለቲካል ሶቨርኒቲ ነው። እምቢ አልደፈርም፣ አልገዛም፣ በሌላ ሀገር ፍላጎት፣ በሌላ ሀገር መዝሙር፣ በሌላ ሀገር ርዕዮተ ዓለም ልጠመቅ አልችልም፣ አልገዛም፣ እምቢ ለባርነት፣ ሞት ለነጻነት ያልን ሀገሮች ነን። በአድዋ ድል ምክንያት በኢትዮጵያ ላይ ያልተወረወረ ጦር፣ ያልተጻፈ መጽሐፍ፣ ያልተዘመረ መዝሙር ለማፍረስ ያልተደረገ የለም። ሚሊየን ትርክት ነው የተሰራብን። ከሌሎች ሀገሮች የተለየ ብሔር ብሔረሰብ ሆነን አይምሰላችሁ ወዳጆቼ። ኢትዮጵያ ብሔር ብሔሮች ሀገር ነች። ነፃነት ቢያገኙ መገነጠል የሚፈልጉ ናቸው ምናምን ተብሎ እነ ሮማን ፕሮቼስካ ሲጽፉ ከኦስትሪያ ነው የመጣው። ይሄ ህዝብ ምንድን ነው? አንድን ፍለው አካባቢ በጥፊ ሲመታ ያየዋል። እንዴት በጥፊ ይመታል ይሄ ጥቁር ህዝብ? ለነጮች አንዱ ደንቃራ የሆነ ይሄ ህዝብ ነው። ለምንድን ነው አድዋ ላይ ይህ ህዝብ ያሸነፈ? ምንድን ነው? ኦኬ አጠናሁ አለ። አንደኛ አረንጓዴ ቢጫ ቀይ ባንዲራው ነው። ይሄ ማሰባሰቢያ አድርጎታል። ሁለተኛ የሰለሞኒክ ስርወ መንግስት ነው። በሶስተኛ ደረጃ የአማራ ህዝብ ነው እና ደግሞ ተባባሪው የትግሬ ህዝብ ነው። እነዚህ ተባብረው ነው አድዋ ላይ ሄደው የወደቁ ሌላ የተዋደቁ የወደቁት ነፃነታቸውን ያስጠበቁት። እነዚህ ህዝቦች ግን የአማራ ህዝብ የስቴት ፕሮፓጋንዳ የሆነው የሚጠብቀው የኦርቶዶክስ ቤተክርስቲያን አረንጓዴ ሰንደቁ እና የትግራይ ተባባሪው፣ እነዚህ ግን ሌሎችን በጭቆና ይዘዋል። ስለዚህ ሌሎች እድል ቢያገኙ ነፃ መሆን ይፈልጋሉ ብሎ የብሔር ፕሮፖዛል አረገ። ጣሊያን በሁለተኛው ጦርነት ሲመጣ እሱን ተገበረው። የዛው አካል ተቀጥል ላይ ሆኖ የፕሮጀክቱ ባለቤት ፋሽስት ጣሊያን ነው። ማን ወሰደው? በተላላኪነት በሰብ ኮንትራት ወያኔ ወሰደው፣ ህዋት ወሰደው። ተጻፈለት ህገ መንግስት። ህገ መንግስቱ ምን ሆነ? ልክ እንደ ታቦት ወሰዱት። መዝሙሩ ምኑ ህገ መንግስት መጽሐፍ ቅዱስ በሉት ያሁሉ ተዘጋጀለት። በሌላው ዓለም 800 ብሔር ያለዋል። ሂዱ ናይጄሪያ፣ ጎረቤቶቻችን ሂዱ። እኛ we are not special። ልዩነትን ማክበር አለብን። ሰው ባህሉን ኤክሰርሳይዝ ያደርግ፣ የግለሰብ መብቱም የቡድን መብቱም በአካባቢው ላይ የመበልጸግ የተፈጥሮ ጸጋውን ይልማ ያስተዳድር። ግን የኛ ሀገር ምን ሆነ? ራሱን እንደ ሀገር ቆጥሮ ይመጣና አንዱ በግዛት አንድነታችንና ሉዓላዊነታችን ላይ የተጋረጠውን አደጋ እስከ ሞት ድረስ ምናምን ይላል። አረ ወዳጄ ግዛት አንድነትና ሉዓላዊነት የሚባል ለሀገር ነው ብትለው ራሱን እንደ ሀገር ወስዷል። መዝሙር እሱ ነው። ህገ መንግስት አለው። ደግሞ ባሻ ጊዜ ተገንጠል የሚል ከዩኤስኤስአር የተጻፈ የዩኤስኤስአር ኮንስቲቱሽን አንቀጽ 72 ቃል በቃል ኮፒ ተደርጎ ደግሞ ህገ መንግስቱ ላይ ገብቷል። ኦፍኮርስ በጣም የሚያሳዝናቸው አንዳንድ ጠማሞች ራሳቸው የጻፉትን ህገ መንግስት ደግሞ 4 ኪሎ ሲሆኑ ብቻ ስለሆነ ይጠቅማቸው የነበረ ከሄዱ በኋላ እንዴት ይህን ጻፍ ነው ብለው ህገ መንግስቱን የሚረሱት። እና ኤንዌይስ ኢትዮጵያ አንዱ አድዋ የፖለቲካል ሶቨርኒቲ ነው። አሁንም ኢትዮጵያ ሂደን በእስራኤል ሄክሳጎን ጥምረት ውስጥ ገብተን ምናልባት ይሄ ኢመርጂንግ ተብለው የተለዩት የኢመርጂንግ ሃርድ ላይን ሱኒ ብለን ከቱርክ ጋራ አጌነስት ልንሆን፣ ከግብፅ ጋራ አጌነስት ልንሆን፣ ከፓኪስታን ጋር አጌነስት ልንሆን፣ ከኪንግደም ኦፍ ሳውዲ አረቢያ ጋራ ወይ ከሶማሊያ ጋር ወይ ከሱዳን ጋር እንግዲህ ሌሎችም የአፍሪካ ሀገራት አሉ የተባለው ከአፍሪካ ሀገራት ምናልባት የአረብ ሀገራት ከዩኤኢ፣ ሞሮኮ፣ ባህሬን ይካተታሉ። በዚህ በሄክሳጎን ነው። በሄክሳጎን አሊያንስ ውስጥ እስራኤል፣ ግሪክ፣ ቆጵሮስ ምናልባት ህንድም ቅድም ካልኳቸው አኳያ እዚህ ሄክሳጎን ውስጥ ይገባል ብዬ አላምንም። ኢትዮጵያ፣ ኬንያ፣ ሞሮኮ፣
ኦፍኮርስ የአረብ ሀገር በሚለው ያው የአፍሪካ ሀገር ነው። ሞሮኮ፣ ሶማሌላንድ፣ ደቡብ ሱዳን፣ ኡጋንዳ እነዚህ ከአፍሪካ የአፍሪካ የኤዥያ ሀገራት የመካከለኛው ምስራቅ እና ግሪክና ቆጵሮስ አውሮፓ ውስጥ ያሉት እነዚህ ሆነው ሄክሳጎናል አሊያንስ ሲመሰረት ኢትዮጵያ እዛ ውስጥ ገብታ የሆነ ጎራ ላይ ገብታ ከሆነ ጎራ ላይ ልክ አልጀዚራ እንደሚለው ዊል ኢትዮጵያ ቢ ፓርት ኦፍ እስራኤልስ ሄክሳጎናል አሊያንስ ራይቫሊንግ ኢትስ ኢነሚስ ኖ ኢነሚዎች ነበሩን ትናንት የኢነሚዎቻችን እንመጣለን አንደኛው አድዋ ነው ብያቸዋለሁ። ስለዚህ ይሄ ትርክት አድዋ ድላችን ከዛ በኋላ እኮ አንዱኛ ምንድነው ምን እንናገር እኛ ምን እንናገር ምናምን እንዳይደናገር ብሎ አደናግራቸው ጽጌ ምን አለ አድዋ ላይ ሂደው በአድዋ ጦርነት ላይ የሞቱ ሙስሊሞች አልተቀበሩም ነበር ይላል። ማን ነው የጻፈው ስትለው ሪፈረንስ ያደርገው ጣሊያን ነው የጻፈው። እና አንዱ አድዋ ነው። የአድዋ ድል የፖለቲካል ሶቨርኒቲ ነው። አድዋ ላይ ድል አድርገን ተመልሰን መጠን ግን ኢኮኖሚክ ሶቨርኒቲያችንን አላረጋገጠም። የኢኮኖሚ ሉዓላዊነታችን አልተረጋገጠም። መድኃኒት ገዝተን ነው ምንድን ነው ይሄ? አም ሶሪ ሁሉን ነገር ወይ ዲፔንደንት ሆነ አድርስ። ሌላው ቀርቶ ዝናብ አንድ ክረምት ዝናብ ቢቆም የለንም ወደ ልመና ነው የምንወጣው። ኢኮኖሚክ ሶቨርኒቲ ያላረገ ፖለቲካል ሶቨርኒቲያችን የሚሸጥ አይደለም። ሁለተኛው ኢኮኖሚክ ሶቨርኒቲ ነው። በዚህ ኢኮኖሚክ ሶቨርኒቲ ውስጥ ምን ይመጣል ማለት ነው? የአድዋን ጉዳይ ካየሁኝ ኢኮኖሚክ ሶቨርኒቲያችን ውስጥ የከርሰ ምድርና የገጸ ምድር ሀብቶቻችንን ተጠቅመን ባለችን እርሾ ሆና ልታገለግል የምትችለዋን ውስን ካፒታልን ይዘን ማደግ እንፈልጋለን። የውጭ ቀጥተኛ ኢንቨስትመንት እንፈልጋለን። በውጭ ቀጥተኛ ኢንቨስትመንት በልመና ያደገ ሀገር ስለሌለ ምናልባት ሁል ጊዜ የሚገፋ መኪና ሰው ጠርቶ ለምሳሌ አንድ ሰው መኪናን ግፉልኝ ይላል፣ እንገፋለት እንችላለን፣ እንተባበረዋለን። እየገፋን ግን 50 ኪሎ ሜትር ይዘነው ልንሄድ አንችልም። ያ መኪና ሲገፋ ቢያንስ መነሳት መቻል ትንሽ ነው እና ኤፍዲአይም እርዳታም ብድርም የሆነ ኢኮኖሚን የሆነ ሊገፋ ይችል ካልሆነ በቀር ሊያደርስ አይችልም። ስለዚህ በዚህ የገጸ ምድርና የከርሰ ምድር ማዕድኑንም እርሻውንም ግብርናውንም ያለንን ሁሉ አስተባብረን ለማደግ በምናደርገው ጥረት ውስጥ አንዱ ምን ይመጣል? ወንዞቻችን ይመጣል፣ አባይ ይመጣል። አባይ ዛሬ በዋነኝነት ከታች ግብጽ ስላለ የትርክቱም ጉዳይ ስላለ እንጂ ሌሎች ወንዞችም አሉ። ለሁሉም ጎረቤት ሀገሮቻችን ውሃ የምንሰጥ ነን። እንግዲህ አጋጣሚ ሆኖ መስጠታችን ጥሩ ነው። እንዳለመታደል ሆኖ ግን መስጠታችን ጥሩ ቢሆንም መቀበል እንጂ መስጠት የማይፈልግ በቅኝ ግዛት ሜንታሊቲ የተተበተበ ለሌሎች በመለላክ ጥቅም ይገኛል ብሎ የሚያስብ የሆነ ሀገር መጥቶ ወደብ ያለማልኝ እኔ አድጋለሁኝ፣ ኢትዮጵያ ግን ላልማ፣ ይህን ስጡኝ፣ እኔ እንዲያረኩ ነው እንዲያርገን በጋራ ሲባል መቀበል የማይፈልግ የሚያሳዝን ቀጠና ውስጥ ነው የምንኖረው። ሰው በዚህ ውስጥ የናይል ጉዳይ ይመጣል፣ የወንዞቻችን ጉዳይ ይመጣሉ፣ ገንዘብ የዓለም አቀፍ ስርዓት ይመጣል ማለት ነው። ይሄ ኢኮኖሚክ ሶቨርኒቲያችን ውስጥ እንግዲህ አድዋ አለን። ቀይ ባህርና አባይ የኢትዮጵያን እጣ ፈንታ የሚወስኑ ናቸው። አድዋ ፖለቲካል ሶቨርኒቲያችን ነው። ቀይ ባህር ጦርነትም ከቀይ ባህር እንድንነጠል የተደረግነው በአባይ ነው። አባይን ስንዝ ደግሞ ወደ ቀይ ባህር እንሄዳለን። ቀይ ባህርን ስናጣ ደግሞ ከአባይ እየራቅን ነው የምንሄደው። ይህን ሶስቱን ኢኮኖሚክ ሶቨርኒቲን፣ ፖለቲካል ሶቨርኒቲን እና ፕሮስፐሪቲን ብልጽግናን ይህንን አስተባብረን ለማድረግ በምናደርገው ጥረት አንድ ጎራ ውስጥ መግባታችን ተቀባይነት የለውም፣ አይኖረውም። ፐርሰናል አናሊሲስ ፐርሰናል ኦፒኒየን ስለሆነ ኢትዮጵያ የሄክሳጎን ጥምረት አባል ትሆናለች የሚል እምነት የለኝም። ከሆነችም ትክክል አይደለም ልላችሁ እፈልጋለሁ። ተጨማሪ ሌሎች ወቅታዊ የግል ምልከታን የማጋራባቸውን መረጃዎች ይዤ በጋት ዕለታዊ በሌሎችም አብረን እንዘልቃለን። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው